አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ ለምን ሰው ሁሉ ይጾማላ ከሚጾመው ሰው አፍ እሳት ይተፋበታል ይላል አይኑን ይወጋዋል ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ የመጨረሻዋን አጥንት ራሱ ይዘን እየጋጠን የግድ ነው የምንላቀቀው ጾሙ ሳይገባ ብለን ለምግብ ያለን ፍቅር ለጾም ቢኖረን እኮ እናርግ ነበር በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ የትኛውን ቁስል ልትሽሩ አሰባችሁ የትኛውን ሱስ ልትላቀቁ አሰባችሁ ጾም በምክንያት ነው የሚጾመው ትጾማላችሁ አትጾሙ ግን እየጾምን ነው በእውነት ስለዚህ እጾማለሁ በሉ እስኪ አለመጾሜን እርዳው እየጾሙ አለመጾም አለ ለካ ዛሬ የምንጀምረው ጾም ነው ከእግዚአብሔር አፍ ይወጣ ቃል ለምንድን ነው የምንጾመው እንዴት ነው የምንጾመው አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ወንድሞች ዲያቆናት፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምህረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን ከእናታችን ከመቤታችን ከቅድስት ድንግል ማርያም ኪዳነ ምህረትን የተቀበለችበት ዓመታዊ ክብረ በዓል በረከት ረድኤት እንድንሳተፍ በዚህ ቅዱስ ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን አጭር የትምህርት ጊዜ በማቴዎስ ወንጌል ምዕራፍ 4 ከቁጥር 3 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም በሚል ርዕስ ይሆናል። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ እንደምታውቁት ምዕመናን ከዛሬ ጀምሮ መግባቱን የምናውጅለት ከሰባቱ አጽዋማት መካከል አንዱ የሆነው ታላቁ ጾም ከፊታችን አለ። የምን ጾም ነው? አብይ ጾም፣ ታላቁ ጾም፣ ጾመ ኢየሱስ፣ ጾመ እግዚእ ተብሎ የሚጠራው በቤተ ክርስቲያናችን ከምንጾማቸው አጽዋማት ሁሉ ታላቁ ጾም ደርሷልና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እንግዲህ የዛሬው ዕለት ጉባኤውም ቀዝቀዝ የሚለው ዋዜማ ስለሆነ ነው። ምንድነው የሚባለው? የዛሬው ቀን ምንድነው የሚባለው? ብቀላ ነው ቅበላ ነው? እኔ አያያዙ ብቀላ ይመስለኛል። አዎ ዙሪያውን ስናየው ብቀላ ነው የሚመስለው። ማለት እንደ ሁለተኛ ምግብ ማንበላ እኮ ነው የሚመስለው። በቃ ከዛሬ ጀምሮ ምግብ ይቆማል የተባለ ግን ቅበላ ነው። ጾም የምንቀበልበት ቀን ነውና ለዚህ ታላቅ ጾም እግዚአብሔር እንዳደረሰን ደግሞ ጾሙን ጾመ ስርየት ጾመ ድህነት ያድርግልን። አዎ አብይ ጾምን ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። በቀን ርዝመት ቢሆን ኖሮ ከአብይ ጾም በላይ በቀና ብዛት ሌላ ጾም አለ። ጾመ ድህነት ተብሎ የሚጠራው በሳምንት አርብና ረቡዕ ምን ጾመው ጾም አለ አይደል? አዎ ሲደመር ወደ 88 ቀን ይደርሳል። ስለዚህ በቁጥር ብዛት አይደለም
ይህንን ጾም ታላቅ ጾም ያደረገው ማን ስለ ጾመው ነው? ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም። አሁን በጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው መንፈስ ይልና 40 ቀንና 40 ሌሊት ጾመ ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሟል። ክርስቶስ በምድር ላይ ሳለ በመዋዕለ ሥጋዌው ሰው ሆኖ በምድር ሲመላለስ ያደረጋቸው ነገሮች ሁሉ ለአርአያ ያደረጋቸው ናቸው። ለምሳሌ ያደረጋቸው ናቸው። ክርስቶስ ከተወለደ ጊዜ አንስቶ እስከ 30 ዓመት እስኪሞላው ድረስ ያደረጋቸውን ነገሮች ስታዩ እኛን ለማስተማር እንጂ እሱን የሚጠቅመው ነገር ሆኖ አይደለም። አባቶቻችን ሕግ መጽሐፋዊና ሕግ ጠባያዊን እየጠበቀ አደገ ይላሉ። ሕግ ጠባያዊ ማለት የተፈጥሮ ሕግ ነው። ክርስቶስ የተፈጥሮን ሕግ ጠብቆ ነው ያደገው። ምን ማለት ነው? ክርስቶስ አምላክ እንደመሆኑ ሁሉን ማድረግ ይችላል። ነገር ግን ከድንግል ማርያም ከተወለደ በኋላ የተፈጥሮን ሕግ ጠብቆ ቀስ በቀስ ነው ያደገው። በጥቂት በጥቂት አደገ። ልብ አድርጉ። ክርስቶስ እንደተወለደ ዕለቱኑ አድጎ ዕለቱኑ ተሰቅሎ ዓለሙን ማዳን ይችላል አይችልም? የሚሳነው ነገር አለ? ግን ያደገው እንዴት ነው? ቀስ በቀስ ነው። በጥቂት በጥቂት አደገ። በ30 ዘመኑ በዮርዳኖስ ተጠመቀ ይላል ቅዳሴያችን። ክርስቶስ በጥቂት አደገ፣ ሕግ ጠባያዊውን ፈጸመ። ምንድነው የሚያስተምረን? በጥቂት ማደግን ነው የሚያስተምረን። አሁን ሁላችንም በጥቂት ማደግ እኮ አንፈልግም። የሰው ጸባይ አንዱ ዛሬውኑ የሆነ ቦታ መድረስ ነው። ብዙ ሰዎች በአንድ ቀን ባለ ሀብት ቢሆኑ፣ በአንድ ቀን ቢነግሱ፣ በአንድ ቀን ሰማይ ላይ ቢደርሱ አይጠሉም። በጥቂቱ ማደግ የሚባል ነገር ብዙ ሰው ላይ የለም። ለዚህ ነው ዓለማችን የምትበጠበጠው። በአቋራጭ የሆነ ነገር ላይ መድረስ ነው የምንፈልገው። እየቻለ ክርስቶስ ሁሉን ማድረግ እየቻለ በጥቂት በጥቂት ምን አለ? አደገ። ቀስ ብሎ ነው ያደገው። ምን ሲለን ነው? ቀስ ብላችሁ ደጉ ነው። በጥቂት በጥቂት ደጉ ነው። ማንም ሰው ተፈጥሯዊ በሆነ መንገድ ነው፣ ናቹራል በሆነ መንገድ ማደግ አይፈልግም። ይሄ እድገት ስላችሁ ስጋዊውን አይደለም። እሱ ወደድንም ጠላንም ቀስ ብለን ነው የምናድገው። ግን በሌላ ህይወታችን፣ በማህበራዊ ህይወታችን፣ በትምህርታችን፣ በስራችን፣ በንግዳችን፣ በህይወታችን ቀስ በቀስ ማደግን የመሰለ መልካም ነገር የለም። ሰው ቀስ በቀስ ማደግን ቢያምን ኖሮ ሰራተኛው ተግቶ ሰርቶ የሆነ ደረጃ ላይ ይደርሳል። ሰዎች በአቋራጭ መሄድ ነው የሚፈልጉ። ስለዚህ ሕግ ጠባያዊን ፈጸመ። ሁለተኛ ሕግ መጽሐፋዊን ፈጸመ። አሁን እሱ መጽሐፋዊ ሕግን ያወጣው እሱ ነው። የኦሪትን ሕግ የሰራው እሱ ነው። ሐጋጌ ሕግጋት እሱ ነው። ሕግን የፈጠረ እሱ ነው። ለራሱ ሕግ ግን ተገዢ ነበረ። ሕግ መጽሐፋዊንም ጠበቀ ይላሉ አባቶቻችን። ይሄ ደግሞ ለእኛ ምንድን የሚያስተምረን? ማንኛውንም ሕግ ደግሞ እንድንጠብቅ ነው። እኛ እኮ አጋጣሚውን ካገኘን ምንም ሕግ አንጠብቅም እኮ፣ ወረፋ እንኳን አንጠብቅም። ሌላውን ትታችሁት። ከኔ ጋር ናችሁ ምዕመናን? አሁን የኢትዮጵያ ሕዝብ እኮ አንዱ ችግራችን ወረፋ ላይ አስቀድሙኝ በማለት ነው። ሰውን በጠበጥ ሰልፍ እንኳን በአግባቡ ሰው መሰለፍ አይፈልግም። የተገኘውን ሕግ ፖሊስ ከሌለ ከመጣስ ወደ ኋላ አንልም። ምንም አይነት ሕግ፣ ምድራዊ ሕግጋት በሙሉ ትራፊክ ከሌለ የትራፊክ ሕግ እንጥሳለን። የትም ቦታ ሄደን ሕጉን ጥሰን ቀዳሚ መሆን ነው የምንፈልገው። ሕግ መጽሐፋዊ መጠበቅ አንፈልግም። ክርስቶስ ሕግ ጠባያዊ ብቻ አይደል፣ ሕግ መጽሐፋዊን ጠበቀ። ከዚያስ እያንዳንዱ ያደርገው የነበረው ነገር ለአራያ ነው፣ ለምሳሌ ነው። አንደኛው ጾም ነው። ምን ይላል ወንጌሉ ሲጀምር? ከዚያም ወዲያ ይላል። ከምን ወዲያ? ከተጠመቀ በኋላ ክርስቶስ በባሪያው በዮሐንስ እጅ በትህትና በዮርዳኖስ ወንዝ ወርዶ ከተጠመቀ በኋላ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። እስቲ ከኔ ጋር በሉ፣ መንፈስ ወደ ምድረ በዳ ወሰደው። ምንድነው ወደ ምድረ በዳ የወሰደው? መንፈስ። መንፈስ ቅዱስ ማለት ነው። ቅዱሱ የእግዚአብሔር መንፈስ ወደ ምድረ በዳ ወሰደው ይላል። ክርስቶስ ከተጠመቀ በኋላ በዲያብሎስ ይፈተን ዘንድ ይላል። ዲያብሎስ የተጠመቁ ሰዎችን ይፈትናል፣ ክርስቲያኖችን ይፈትናል። ከተጠመክ በኋላ በዲያብሎስ መፈተን አይቀርም። ቤተ ክርስቲያን ለምንድን ነው ፈተና ማያጣት፣ ሁልጊዜ መከራ ማያጣት ካላችሁ የእግዚአብሔር ቤት ስለሆነች፣ አካሉ ስለሆነች። ክርስቲያኖችስ ለምን ይፈተናሉ ካላችሁ ስለተጠመቁ ነው። ስንጠመቅ የእግዚአብሔር ልጅነት የመንፈስ ቅዱስ ጸጋ በእኛ ላይ ያድራል። ያን ጊዜ ዲያብሎስ ይፈትናል።
ያላመኑትን ያልተጠመቁትን የኛን ያህል አይፈትናቸውም። ዓለም ላይ ብትሄዱ የትም ሀገር ተሳደው መከራ የሚቀበሉት ኦርቶዶክሳውያን ናቸው። አረብ ሀገር ብትሄዱ ተለይቶ የሚገደሉት መከራ የሚቀበሉት ኦርቶዶክሳውያን ናቸው፣ ግብጾቹ ናቸው። ወደ ሩቅ ምስራቅ ብትሄዱ ኢራቅ፣ እኔ በጣም ይገርመኝ፣ ኢራቅ የሚባል ሀገር አለ። ጦርነት በነበረ ሰዓት መርጠው ሲያጠቋቸው ሲገሏቸው የነበሩት ኩርዲስታን የሚባሉ ኦርቶዶክሳውያን አሉ። እነሱን መርጠው ለምን? ሰይጣን የትክክለኛዋን ቤተክርስቲያን አድራሻ አይሳሳት። የተጠመቁትን ዲያብሎስ ይፈትናቸዋል። ለምን? ስለሚያውቅ ነዋ። የራሱን ሰዎች ግን አይፈትናቸው። ምንም መከራ አይደርስባቸው። መከራ ያለው ከክርስቶስ ጋር ላሉ ነው። አይዟችሁ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለምን አሸንፌዋለሁ ብሎ የመከራን ጽዋ ጠጥቶ ወደ እናንተ ይለፍ ብሎ ያስተላለፈልን ክርስቶስ ነው። ስለዚህ በዲያብሎስ ይፈተን ዘንድ አለ። ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው ሲባል ምን ማለት ነው? ለኛ ሲሆን መንፈስ ቅዱስ፣ ለጻድቃን፣ ለሰማዕታት፣ ለመናንያን፣ ለመነኮሳት ሲሆን መንፈስ ቅዱስ ወደ ገዳም መርቶ ወሰዳቸው ይባላል። ክርስቶስን ግን መንፈስ ቅዱስ መርቶ ወሰደው ሊባል አይችልም። ምክንያቱም እኔና አብ አንድ ነን እንዳለ አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የራሱ መንፈስ ነው። በክርስቶስ ያለ መንፈስ ነው። ፈቃዱ ፍላጎቱ ወደ ገዳም አነሳሳው፣ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው። እግዚአብሔር ቅዱስ መንፈሱን ከኛ አያርቅብን። መንፈስ ቅዱስ ያለበት ሰው አንድ ሰው መንፈስ ቅዱስ አለበት ወይስ የለበትም የሚለው የሚታወቀው አንዱ ወደ ገዳም የመሄድ ፍላጎት ያምረዋል። ከኔ ጋር ናችሁ ምእመናን? አሁን በዓመት ውስጥ የሆነ ሰዓት እንደው ሱባኤ የመግባት ፍላጎት ኖሯቸው አያውቅም? ያውቃል አያውቅም? ያውቃል። እንደው የሆነ ገዳም ሄጄ እንደው 7 ቀንም በቆየው እንደው 3 ቀንም በቆየው እንደው ስራ የበዛበት ሰው ደግሞ እንደው ሰንበቱን እንኳን እችን 3ቷን ቀን ሄጄ ገዳም እንደው አረፍ ብዬ በመጣው እንላለን። በዓመት ውስጥ የቻለ 21 ቀን 14 ቀን 7 ቀን ያምረዋል። ያልቻለ ሰው እንደው 1 ቀን እንኳን እስቲ እንደው ሱባኤ በገባው ገዳም ሄጄ እርፍ ባልኩ እንዲህ እንድንል የሚያደርገን መንፈስ ቅዱስ ነው። ምእመናን መንፈስ ቅዱስ ነው። በ40 ቀናችሁ በ80 ቀናችሁ የተሰጣችሁ ጸጋ መንፈስ ቅዱስ ወደ ገዳም ሂድ ይላል። መንፈስ ወደ ምድረ በዳ ወሰደው። ለምንድን ነው ወደ በረሃው፣ ወደ ተራራው፣ ወደ ገዳማቱ የመሳለም ፍላጎት ለምንድን ነው ያለን? መንፈስ ቅዱስ ስላለብን ነው። መንፈስ ቅዱስ የሌለበት ሰው ገዳም መሄድ ምን ያደርጋል ይላል። ገዳም በሄድ አይደለም ይላል። ተራራ በወጣ አይደለም ይላል። መንፈስ ቅዱስ ሲርቅ እንደዛ ነው። እግዚአብሔር ቅዱስ መንፈሱን ከኛ ይውሰድብን። አያችሁ፣ ክርስቶስ መንፈስ ወደ ምን ወሰደው? ወደ ምድረ በዳ ወሰደው። ሰው መንፈስ ቅዱስ ወደሱ ሲቀርብ የመጾም የመጸለይ እንግዲህ እኛ መንፈስ ቅዱስ እንዳለበት ሰው ምን ቼክ የምናደርግባቸው አሉ፣ ቼክ ሊስቶች አሉ። አንደኛው ወደ ገዳም የመሄድ ፍላጎት አለው። ሁለተኛው ሰው መንፈስ ቅዱስ ሲቀርበው ኤልሳቤጥ ያረገችውን ያረጋል። መንፈስ ቅዱስ ሞላባት። ኤልሳቤጥ ምን አለች? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ። መንፈስ ቅዱስ ሲሞላበት ሰው ድንግል ማርያምን ያመሰግናል። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኝ ይላል። መንፈስ ቅዱስ ያለበት አይገርምም? ሰው መንፈስ ቅዱስ ሲሞላበት ድንግል ማርያምን ሲያይ እሷ ወደ እኔ ልትመጣ እኔ ማነኝ ይላል። እኔ ማነኝ ይላል። መንፈስ ቅዱስ ሲርቀውስ ድንግል ማርያም ማናት ይላል። መንፈስ ቅዱስ የራቃቸው ሰዎች ድንግል ማርያም ማናት ይላሉ። መንፈስ ቅዱስ የቀረባቸው ግን እኔ ማነኝ ይላሉ። አቤት ብዙ ነው። እኔ መንፈስ ቅዱስ እንዳለበት ሰው ማሳያ ብዙ ልነግራችሁ ይችላል። አሁን ግን ያለንበት ቃል ምን ይላል? መንፈስ ወደ ምድረ በዳ ወሰደው። አሁን ጾሙ ሲመጣ መንፈስ ቅዱስ ያደረበት ሰው ክርስቲያን እረፍት ይፈልጋል። አያችሁ፣ ማረፍ አትፈልጉ? አልተረበሽንም፣ አልተጨነቅንም፣ ሰላም እንፈልጋለን። መንፈስ ወደ ምድረ በዳ ወሰደው ሊጾም። መንፈስ ቅዱስ ለጾም ለጸሎት ያነሳሳል። አሁን ከበሮው፣ ልልታው፣ ጭብጨባው፣ ሆታው ሁሉ ጸጥ ይላል። የንስሐ መዝሙር እንሰማለን፣ በገና እንሰማለን። መንፈስ ቅዱስ የቀረበው ሰው የበገና መዝሙር ደስ ይለዋል። መንፈስ ቅዱስ የራቀውስ ምን ነው ቀዘቀዘ፣ ሞቅ አርጉት እንጂ ይላል። ግልጽ እኮ ነው። ዳዊት በሳኦል ፊት ሳኦል እርኩስ መንፈስ አስጨንቆት ነበር። ከእግዚአብሔር ዘንድ እርኩስ መንፈስ አስጨነቀው ይላል። እግዚአብሔር ሰይጣን ያሰቃየው ብሎ ፈቅዶ ማለት ነው። ሰይጣን በሳኦል ላይ መጥቶ ነፍሱን ያስጨንቀው ነበረ። ይህን ጊዜ ዳዊት የዛኔ ብላቴና ነበረ።
ዳዊት በንጉሱ በሳኦል ፊት ቆሞ በገና ይደረድር ነበረ። በገና ሲደረድር ሳኦል ላይ ያለው እርኩስ መንፈስ ከሳኦል ይርቅለት ነበር፣ ይረጋጋ ነበር። ወዲያው ግን ይበሳጭና ሳኦል መልሶ ዳዊትን ለመግደል ጦር ይወረውራል። ለዘመረ ዘማሪ ቃልዮት ያሰማልን፣ ዝማሬ መላእክት ያሰማልን ነው የሚባለው አይደል? ሳኦል ግን ጦር ሰብቆ ይወረውርበት ነበር። ለምን? መንፈስ ቅዱስ ስለራቀው ነው። ዳዊት ይህንን ስላየ ምን አለ? ቅዱስ መንፈስህን ከኔ ላይ አትውሰድብኝ። እግዚአብሔር ቅዱስ መንፈሱን ከኛ ይውሰድብን። አያችሁ፣ አሁን ወደ ቤተ ክርስቲያን ለመምጣት ለመሳለም፣ ለመጸለይ፣ ለመጾም ፍላጎት ያደረብን ለካ በ40 እና በ80 ቀን የተሰጠን ጸጋ መንፈስ ቅዱስ ከኛ ስላልተለየ። ምንም ኃጢአተኞች ብንሆን፣ ምንም በደለኞች ብንሆን፣ ርግብ እኮ መንፈስ ቅዱስ በርግብ አምሳል የሚመሰለው ለምንድን ነው የሚለውን አባቶች ሲያስተምሩ ርግብ ብታባረራት ጎጆዋን እስካላፈረስክባት ድረስ ጥላህ አትሄድም። መንፈስ ቅዱስም ምንም በኃጢአታችን ብናማርረው፣ ምንም በኃጢአታችን ብናስቀይመው እስካልካድነው ድረስ ግን ፈጽሞ ከኛ አይለይም። ስለዚህ ምግባር ባይኖረን ሃይማኖት ስላለን፣ ተመልከቱ፣ ሕይወት ባይኖረን ዕውቀት ስላለን፣ እምነት ስላለን፣ በአብ በወልድ በመንፈስ ቅዱስ ያመነው እምነት ከኛ ስላልተለየ፣ በ40 በ80 ቀን ስለተጠመቅን መንፈስ ቅዱስ ከኛ አልተለየም። አሁን ዛሬ የመጣችሁት ምዕመናን አስተዋይ ስለሆናችሁ አይደለም፣ መንፈስ ቅዱስ ጠርቷችሁ ነው። እግዚአብሔር መንፈሱን ከኛ ያርቅብን። መንፈስ ወደ ምድረ በዳ ወሰደ ይላል። ክርስቶስ ሊጾም 40 ቀንና 40 ሌሊት ሊጾም ወደ ገዳመ ቆሮንቶስ ኢያሪኮ ወደሚገኘው በረሃ ሄደ። ለ40 ቀንና ለ40 ሌሊት ጾመ ይላል። ክርስቶስ የጾመው ምዕመናን ለስንት ቀን ነው? ለ40 ቀንና ለ40 ሌሊት ያለማቋረጥ ማለት 40 ቀንና 40 ሌሊት ነው ክርስቶስ የጾመው። ከዚያም በላይ ልጾም ቢል ይችላል አይችልም? ይችላል። ግን ከዚያ በላይ ቢጾም ሰው አልሆነም ማለት ነው፣ አምላክ ብቻ ነው የሚሉ መናፍቃን መንገድ እንዳይከፍትላቸው ሰዎች ሆነው የጾሙትን ሌሎች ነቢያት የጾሙትን ቀን መርጦ ለ40 ቀንና ለ40 ሌሊት ጾመ። ከሱ በፊት ሙሴ 40 ቀንና 40 ሌሊት ጾሟል። ኤልያስ 40 ቀንና 40 ሌሊት ጾመዋል ነቢያቱ። ስለዚህ ያንን ቀን መርጦ ክርስቶስ ለ40 ቀንና ለ40 ሌሊት አምላከ ነቢያት ሆኖ ሳለ የነቢያቱን አሰረ ፍኖት የነቢያቱን አራያ ተከትሎ ለ40 ቀንና ለ40 ሌሊት ጾመ። ከዛ በኋላ ተራበ ነው የሚለው። 40 ቀንና 40 ሌሊት ግን መጾም እንዴት ለሰው ይቻለዋል? ከኔ ጋር ናችሁ ምዕመናን? አሁን አንዳንድ ሰው ክርስቶስ 40 ቀን ነው የጾመው እኛ 55 ቀን ለምን ጾማለን ይላል። እኛ ቀድሞ ከፊትና ከኋላ ያሉት አጽዋማን ሌላ ስለሆኑ ነው። ሌላም ብዙ ምክንያት አለ፣ ግን እሱን አይደለም እኔ የማነሳላችሁ። አሁን እውነት 40 ቀንና 40 ሌሊት ጾሙ ብትባሉ ትችላላችሁ? እየሰማችሁ ነው? እስቲ ያለማቋረጥ 40 ቀን ጾሙ ብትባሉ ትችላላችሁ? አንድ ልጅ ሞክሮታል፣ ይገርማችኋል። አንድ ልጅ ወደ ገዳም ሄደ እንዲህ አብይ ጾም ላይ እስቲ ልጹም ገዳም ላሳልፍ ብሎ መንፈስ ወደ ምድረ በዳ ወስዶት መንፈስ ቅዱስ መርቶት፣ ያው መቼስ ሰይጣን አይመራውም፣ ሄደና ወደ ገዳሙ ገብቶ አባቶችን ምን አላቸው? እኔ በደንብ ተዘጋጅቼ አስቤበት ነው የመጣሁት፣ እምጾመው ለ40 ቀንና ለ40 ሌሊት ነው አለ። ኧረ ተው ግዴለህም እንዲህ ያለ ነገር ተው አሉት። አልሰማም። ግዴላችሁም እኔ በደንብ አስቤበታለሁ፣ ብቻ ማረፊያ ብቻ ስጡኝ፣ አንድ ቤት በዓት ስጡኝ አለ። እሺ አሉት። አባቶች አስገቡት። ካስገቡት በኋላ ያው አንተ አትበላውም አትነካውም፣ ግን ለማንኛውም እንደው 40 ቀን ሲሆነው እናወጣዋለን ብለው ሽምብራ በጆንያ ሙሉ ሽምብራ አስገቡለት። አይ እንደው ድከሙ ሲላችሁ ነው እንዳስገባችሁ ተሸክማችሁ ይዛችሁ ትወጡታላችሁ፣ ይግባ ችግር የለውም ማለት። ከዛ ይገርማችኋል፣ ይሄ ልጅ እንደምንም ታግሎ 3 ቀን ጾመ። 3 ቀን 3 ሌሊት ጾመ። አሁን 3 ቀን ከጾመ በኋላ መቋቋም አቃተው። ከዛ ምን አለ? እግዚአብሔር ስንት አምላክ ነው መልሱልኝ። እንዲሁ አንድ መሆኑን ለማስታወስ ብሎ አንዲት ሽምብራ አነሳና በላ፣ አንድ መሆኑን ለማስታወስ። ከዛ ሲያስበው እግዚአብሔር አንድ ብቻ ነው፣ አንድም። ስለዚህ በስላሴ ስም እስቲ ደግሞ በስላሴ ስም ብሎ ስንት ሽምብራ ለቀመ? ወንጌላውያን ስንት ናቸው? በ4 ወንጌላውያን ደግሞ እስቲ ብሎ 4 በላ። በ5 አዕማደ ምስጢር አለ 5፣ በ7 ሊቃነ መላእክት አለ። ከዛ ሐዋርያት ስንት ናቸው? በ12 ሐዋርያት ደግሞ አለ። አልበቃውም፣ በቃ ባሰበት። በ24 ካህናተ ሰማይ ማለት ጀመረ።
በ36ቱ ቅዱሳት አንስት እየባሰበት መጣ ረሃቡ። ትንሽ ቆይን በ72ቱ አርድእት ይላል። በ120ው ቤተሰብ አለ። አልሆን ሲለው መጨረሻ ምን አለ? በእልፍ አላፋት መላእክት አለ። መላእክት ስንት ናቸው? ምንድነው ሐሳቡ መሰላችሁ? እስመ ንሕነ በጊዜ ጽጋብ ይመስለነ እንዘ ንክል ጸዊመ። በጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። ምን ባልን ጊዜ? አሁን ዛሬ ቅበላ ላይ ጥቅብ ብሎ የበላ ሰው ነገ እስከ ስንት ሰዓት ነው የምትጾመው ስትሉት ምንድን ነው የሚለው? ኧረ አልበላም ማክሰኞ ነው የምበላው ይላል። በጠገበ ጊዜ መጾም የሚችል ይመስለዋል። እንደዛ እኮ አሁን ገንዘብ የሌለን ሰዎች ገንዘብ ቢኖር ምን ታረጋለህ ስንባል ምንድን ነው የምንለው? ለድሃ እበላለሁ፣ ቤተ ክርስቲያን ሰራለሁ። እንደውም እንታዘባቸዋለን ባለጸጎቹን። እንደው ገንዘብ ኖሯቸው ምን አለ እንዲህ ቢያደርጉ፣ አሁን እኔ ቢኖረኝ ይላል። ሲኖርህ ከአንተ በላይ የሚስገበገብ ላይኖር ይችላል። በሌለበት ግን ትፎክራል። ካህናቱን የደብር አስተዳዳሪዎቹን አቤት አሁን እኔ የቤተ ክርስቲያን አስተዳዳሪ ብሆን እንዲህ ያደርግ ነበረ፣ እንደው አሁን ምን አለ እንዲህ ቢያደርግ፣ ጳጳስ ብሆን አሁን እኔ እንዲህ ነበር ማረግ ብትሆን በሰቁጭል ትችላል፣ አይታወቅም። እና ጌታ ግን ለ40 ቀንና ለ40 ሌሊት ጾመ። ሙሴ ለ40 ቀን ሙሴ እንዴት ነው 40 ቀን ሙሉ ያራበው? እንደኛው ሰው አይደል እንዴ? ሙሴ እኮ 40 ቀንና 40 ሌሊት የጾመው ቁጭ ብሎ እንዳይመስላችሁ በሰባቱ መንጦላይት በሰባቱ መጋረጃዎች የብርሃን መጋረጃዎች መሃል እያለፈ እግዚአብሔርን እያናገረ ነው። ቃል በቃል 570 ጊዜ ሙሴ ከእግዚአብሔር ጋር ተነጋገረ። ከእግዚአብሔር ጋር እየተነጋገርክ እንዴት ይርባሃል ነው። ፋታ እኮ አይሰጥም። አሁን ቅዳሴ እያስቀደሳችሁ ቅዳሴ መሃል ላይ አይርባችሁም እኮ ለዛች ቅጽበት። እኛም እናውቀዋለን እኮ መንፈሳዊ ተመስጦ ስትሆን ከእግዚአብሔር ጋር ስትተሳሰብ የነገረ መለኮት ሰዎች ፈንዳሜንታል አታችመንት ወይም ሲሪዮሲስ ይሉታል። ሰው ከእግዚአብሔር ጋር ፍጹም ሲተሳሰር ምግብ ትዝ አይለውም። ሌላ ዓለም ላይ ነው ያለው። ስጋው ጸጥ ይልና ነፍሱ ብቻ ትለመልማለች፣ አክቲቭ ትሆናለች። ስለዚህ ከእግዚአብሔር ጋር ስትተሳሰር ምግብ መቼ ትዝ ይላል? 40 ቀን 40 ሌሊት የጾመው ሙሴ ቁጭ ብሎ ሆዱን እያሸ ረሃብ እያሰበ አይደለም፣ ከእግዚአብሔር ጋር ነበረ። አሁን እኛ የሚርበን ከማን ጋር ስላልሆንን ነው? ከእግዚአብሔር ጋር ስላልሆንን ሰዓት እያየን እንጾማለን። የዛሬው ቀን ደግሞ አይሄድም እንላለን። ከእግዚአብሔር ጋር ስትሆን ግን ሰዓቱ ትዝ አይልም። ኤልያስስ 40 ቀን 40 ሌሊት ጾመ። እንዴት ቻለው? ኤልያስማ ለ40 ቀን የሚበቃ ምግብ በልቶ ነው። ኤልያስ ዛፍ ስር ቁጭ ብሎ አዝኖ እያለ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ፋኑኤል እመቤታችንን የመገበው ቅዱስ ፋኑኤል ተገለጠለት። የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ቀና ብሎ ሲያይ ከፊቱ ምግብና መጠጥ ተቀምጧል። ተነሳና በላ። ትንሽ እንደበላ እንቅልፍ ወሰደው፣ ደከመው፣ መልሶ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። በላ። ሶስተኛ ተኛ፣ ቀሰቀሰው፣ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ሄደ ይላል። ስለዚህ ጥርግ አድርጎ በልቶ ነው። ለስንት ቀን የሚሆን ምግብ? ለ40 ቀን የሚሆን ምግብ። ይሄንን ምግብ እግዚአብሔር ይስጠን። ስጋዊ ምግብ እንዳይመስላችሁ። ሰው ነፍሱ ስትጠግብ ስጋው አይረባው። አሁን እኛ ነፍሳችን ስለ ራባት ነው ስጋችን በጣም የሚያሸንፈን። ምግብ አምጦ አምጦ የሚለን ለዛ ነው። የኤልያስም የሙሴም አምላክ ክርስቶስ ደግሞ ለ40 ቀንና ለ40 ሌሊት ጾመ። ከዚያ በኋላ ተራበ ይላል። ባይርበው ኖሮ ሰው መሆኑ አይታወቅምና ለአጽድቆተ ትስብእት ይላሉ አባቶቻችን። ሰው መሆኑን ለማሳየት ተራበ። ፈታኝም ቀርቦ ይላል። ሰይጣን ቀረበው ክርስቶስ። ከ40 ቀን ከ40 ሌሊት ጾም በኋላ ሰይጣን ፈተነው። ከዛ በፊት አልፈተነውም ማለት አይደለም። የማርቆስ ወንጌልና የሉቃስ ወንጌል ላይ ሄዳችሁ ይህንኑ ጥቅስ አንብቡት። ማርቆስ 1:12 እና ሉቃስ 4:1 ላይ የማርቆስ ወንጌል ላይ ምን ይላል መሰላችሁ? 40 ቀንም በዲያብሎስ እየተፈተነ ይላል። 40 ቀንም በዲያብሎስ ምን እያለ? ስለዚህ ሲጾምም ሰይጣን እየፈተነው ነበር። ከጾመ በኋላስ መጣና ፈተነው ይላል ማቴዎስ ወንጌል ላይ። ሉቃስ ወንጌል ላይ ደግሞ ሰይጣን ፈትኖት ከጨረሰ በኋላ ለጊዜውም ተወው ይላል። ለምን ተወው? ለጊዜው። ስለዚህ እየጾመ እያለ ፈትኖታል፣ ጾሞ ሲጨርስ ፈትኖታል። ከዛ በኋላም አልተወውም። ለጊዜው ነው የተወው። ሰይጣን ለጊዜው ነው የሚተወን። በነገራችን ፈትኖ 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 ድል ስትነሳው እስቲ ሌላ ደግሞ ስልት ልቀይር ብሎ ይሄዳል እንጂ ሰይጣን እኛን ከመፈተን አያውቁም። ስለዚህ በዲያብሎስ ሊፈተን ቀረበ። ሰይጣን ፈታኝ ቀረበው ይላል።
ምን አለው? የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በላሉ ይላል። በጣም ይገርማል። እስቲ በሉ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል። የማን ልጅ ከሆንክ? የእግዚአብሔር ልጅ ከሆንክ። እዚህ ላይ ምናልባት አሁን ሰይጣን ዲያብሎስ ክርስቶስን ፈተነው ሲባል እንዴት ክርስቶስን እንዴት ደፍሮ ሊፈትነው ይችላል ብላችሁ አስባችሁ አታውቁ? እናስባለን። ሰይጣን መስቀል ይፈራል አይፈራም? ይፈራል አይደል? ጠበል ይፈራል አይፈራም? ክርስቶስንስ አይፈራም? ይፈራል አይፈራም? መስቀልን የሚፈራው ማን ተሰቅሎበታል ብሎ ነው? ክርስቶስ አይደለ? ጠበልን የሚፈራው ማን ባርኮታል ብሎ ነው? ታዲያ ክርስቶስን እንዴት ቀርቦ አናገረው? እንዴት አናገረው? ደግሞ ማናገር መሰላችሁ? ና ይህንን ድንጋይ ዳቦ አድርግ፣ ና እዚህ ላይ ላውጣህና ተራራ ላይ ከዚህ ተወርወር፣ ና ይህንን ልስጥህ እያለው ነው። እንደው ሰይጣን እንደዚህ አይነት ድፍረት፣ እሱስ ደፋር ነው፣ ግን እንዴት ቻለው? የሚጠይቀውስ ጥያቄ እንዴት ነው ካላችሁ፣ እኔ ባጭሩ ልንገራችሁ። ሰይጣን ክርስቶስን ሲፈትነው ክርስቶስ የእግዚአብሔር ልጅ መሆኑን አላወቀም። አምላክ መሆኑን ገና አላወቀም። ይህን ካላወቃችሁ ይሄ ታሪክ ግራ ያጋባችሁ። ሰይጣን በትክክል ክርስቶስ አምላክ መሆኑን ያወቀው በዕለተ ዓርብ መስቀል ላይ ነው። እስከዚያ ድረስስ ይጠራጠር ነበር። እመቤታችንን ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ብሎ ያበሰራትን ብስራት ሰይጣን አልሰማም። ቅዱስ አግናጢዮስ የተባለው በመጀመሪያው ክፍለ ዘመን ከነበሩ አባቶች የአንጾኪያው አትናቴዎስ ምን ይላል? አግናጢዮስ ምን ይላል? ሰይጣን ከተሰወረበት ነገሮች አንዱ የገብርኤል ብስራትና የድንግል ማርያም በድንግልና መጽነስ ነው። ሰይጣን የሚመስለው ክርስቶስ የዮሴፍ ልጅ ነው የሚመስለው። ከዮሴፍ የተወለደ ነው የሚመስለው። በወንድ ዘር የተወለደ ተራ ሰው ምናልባት እንደው መሲህም ሲሆን ደግሞ ከጻድቃን አንዱ ከነቢያት አንዱ ነው የሚመስለው። አምላክ መሆኑን ሙሉ በሙሉ አላወቀም። መጠራጠር ግን ጀምሮ ነበረ። መቼ መሰላቸው የተጠራጠረው? ክርስቶስ በዮርዳኖስ ወንዝ ላይ ሲጠመቅ ድምፅ ከሰማይ መጣ። የምወደው ልጄ ይህ ነው። ልጄ የሚል ድምፅ ሰማ። የእግዚአብሔር ልጅ የሚል ቃል ሰማ። የእግዚአብሔር ልጅ የሚለው ቃል ሁለት ትርጉም አለው። አንደኛ እኛ ሁላችን የማን ልጆች ነን? እንደዚህ አይነት ትርጉም አለው። ስለዚህ የእግዚአብሔር ልጆች እንባላል። የእግዚአብሔር ልጅ ተብሎ ግን በነጠላው ከተነገረ ክርስቶስ ነው፣ ወልድ ነው። ወልደ እግዚአብሔር ማለት ምን ማለት መሰላችሁ? የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። የሰው ልጅ ሰው ነው፣ የእንስሳም ልጅ የእግዚአብሔር ልጅ እግዚአብሔር ነው፣ የባህሪ ልጁ ማለት ነው። ስለዚህ ሁለት ትርጉም አለው እና የእግዚአብሔር ልጅ ወይም እግዚአብሔር አብ ሲናገር ሰማ። የምወደው ልጅ ይህ ነው ሲባል ሲሰማ እንዴ የእግዚአብሔር ልጅ ነው እንዴ ብሎ ተጠራጠረ። ግን ምን ለማለት ነው የእግዚአብሔር ልጅ የተባለው? እንደ ሁሉም እስራኤላዊ ወልደ ዘበኩር የበኩር ልጅ እንደተባሉ እስራኤላውያን ነው የእግዚአብሔር ልጅ የተባለው ክርስቶስ ወይስ የእግዚአብሔር የባህሪ ልጅ ነው? የማይደረግም። እስቲ ለማንኛውም አለና መጠራጠር ጀመረ። ክርስቶስ ሲጠመቅ 40 ቀን 40 ሌሊት ከጾመ በኋላ ሰይጣን ሊፈትነው መጣ። ሊፈትነው ሲመጣ የመጀመሪያዋ ጥያቄ ምንድነች? አሁን አስብያችኋለሁ። የማን ልጅ ከሆንክ? አይሰማም። አያችሁ፣ ጨንቆታል ማለት ነው ሰይጣን። የእግዚአብሔር ልጅ ነው አይደለም የምትለዋ ነገር ከንክነዋለች። እንዳገኘው የመጀመሪያው ጥያቄ የማን ልጅ ከሆንክ ነው። ከሆንክ የሚለው ቃል ምን ያሳያል? ከሆንክ ማለት ምን ማለት ነው? መጠራት ነህ ወይስ አይደለህም? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርጋል። ክርስቶስ ክብር ምስጋና ይድረሰው። የሚገርማችሁ የእግዚአብሔር ልጅ ነኝ አላለው፣ አይደለሁምም አላለው። ሌላ መልስ ነው የሰጠው። ሰይጣን ተረበሸ። 3 ዓመት ሙሉ ነው የተሰቃየው። በነገራችን የእግዚአብሔር ልጅ ሆይ የእስራኤል ቅዱሱ ልታጠፋን መጣህን ይላሉ አጋንንት ክርስቶስ ሲመጣ ሲያዩ። የእግዚአብሔር ልጅ ሆይ ማን እንደሆን ካውቀናል ይላሉ። አላወቁም እኮ ነህ አይደለህም ነው። ተአምር ሲያደርግ ሲያዩት ይሄማ የእግዚአብሔር ልጅ ነው አምላክ መሆን አለበት ይላሉ። ሲርበው ሲጠማው እንቅልፍ ሲወስደው ሲያዩ አይሄማ ተራ ሰው ነው እንደው ጻድቅ ምናምን ነው እንጂ የእግዚአብሔር ልጅማ አይደለም ይላል። ሰይጣን 3 ዓመት ሙሉ ተምታታበት። ይችን ጥያቄ እንደጠየቀ 3 ዓመት ሞላው። ክርስቶስ ሲሰቀልም መስቀል ላይ መጥቶ ሰይጣን በአይሁድ አድሮ ይችን ጥያቄ ሲጠይቅ ነበር። የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ። የማን ልጅ ከሆንክ? እንደው 3 ዓመት ሙሉ ሰይጣንን ግራ አጋባው አምላካችን። 3 ዓመት ሙሉ ከመስቀሉ ውረዳል።
ይህን ጊዜ ክርስቶስ መስቀል ላይ ምን አረገ? አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ተመልከተኝ ለምን ተውከኝ ብሎ ጮኸ ክርስቶስ። አምላኬ አምላኬ ብሎ ሲጮህ ሲያየው አይ እኔ 3 ዓመት ሙሉ የእግዚአብሔር ልጅ ነው አምላክ ነው ብዬ ስጨነቅ ለካ ሩቅ ብእሲ ነው ይሄው አምላኬ ብሎ እየተጣራ አይደል እንዴ ብሎ የሌሎች ሰዎችን ነፍስ መንጭቆ ሲኦል እንደሚጨምረው የክርስቶስን ነፍስ መንጭቆ ሲኦል ሊጨምር ወደ መስቀሉ ሲጠጋ ሰይጣን እዛው መስቀል ላይ ክርስቶስ በእሳት ዛንጅር በነፋስ አውታር ይላሉ አባቶቻችን በመለኮታዊ ኃይሉ እዛው መስቀል ላይ አስሮ ሰይጣንን አስጨንቆ በሲኦል ያሉ ነፍሳትን ነፃ ያወጣቸው አምላካችን እዛው መስቀል ላይ ተመልከቱ። ሰው አስቀድሞ ኃይለኛውን ሳያስር የኃይለኛውን ቤት ሊበዘብዝ ይችላልን ይላል የማቴዎስ ወንጌል ምዕራፍ 12 ላይ። ኃይለኛውን ዲያብሎስ መስቀል ላይ አስሮ በሲኦል ያሉ ነፍሳትን ነፃ አወጣቸው። የሚገርመው መዝሙር 21 ላይ ነው ክርስቶስ አምላኬ አምላኬ ለምን ተውከኝ ያለው መዝሙር አለ። ከዛ ወረድ ብላችሁ ስታነቡት እኔ ግን ትል ነኝ ሰውም አይደለሁም ይላል። እኔ ግን ምንድን ነኝ? ትል የተባለ የክርስቶስ ሥጋው። ትልን አሳ አጥማጆች ምን ያደርጉታል? አሳ ማጥመድ ሲፈልጉ በመጀመሪያ አምጥተው ወደ ባህሩ ያቀርቡታል። መረቡን ሳይሆን ትሉን አይቶ አሳው ሊበላ ሲመጣ በመረቡ ምን ይሉታል? ያጠምዱታል። እኔ ግን ትል ነኝ ሰውም አይደለሁም ያለው ክርስቶስ ለዚህ ነው። ትል የተባለ ትስብእቱ ነው፣ ሥጋው ነው። ማጥመጃ መቃጥን የተባለው ማጥመጃ መረብ መቃጥን የተባለው መስቀል ነው። መረብ የተባለው መለኮቱ ነው። ሰይጣን እንደ ሥጋዊ እንደ ሩቅ ብእሲ አይቶ ሊወስደው ሲመጣ በመለኮቱ አስጨንቆ ነፍሳትን ነፃ አውጥቷል። ስለዚህ ሰይጣን ክርስቶስን አላወቀውም። ቢያውቁት ኖሮ አጋንንት የክብርን ጌታ ባልሰቀሉት ነበር ይላል። ከዚህ ዓለም ገዢዎች ካጋንንት አንድም አላወቀውም። ቢያውቁት ኖሮ የክብርን ጌታ ምን ባላሉት። አሁን ወደ ጥቅሱ ልመልሳችሁ። ስለዚህ ክርስቶስን አላወቀውም። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ምን አድርጋለው? ዳቦ። የማን ልጅ ከሆንክ? ይኸውላችሁ ሰይጣን አንዱ አስተሳሰቡ የእግዚአብሔር ልጅ የሆነ ሁሉ አይርበውም አይጠማውም የሚል አስተሳሰብ አለ። የእግዚአብሔር ልጅ ከሆንክ ለምን ይርባሃል? የእግዚአብሔር ልጅ ከሆንክ ለምን ይጠማሃል? ለምን ትቸገራለህ? እኛንም እኮ እንዲህ ይለናል። አንቺ ክርስቲያን አይደለሽ? አንተ ክርስቲያን አይደለህ? ቤተ ክርስቲያን ሁሌ ትሳለም የለ፣ ትጸልይ የለ፣ ታስቀድስ የለ፣ ትቆርብ የለ፣ ለምን ይርባሃል? እስቲ የእግዚአብሔር ልጅ ከሆንክ ለምን ትቸገራለህ? ይሄ የሰይጣን አስተሳሰብ። እኛ ራበንም ጠማንም አጣንም አገኘንም የማን ልጆች ነን? የእግዚአብሔር ልጆች። ኪሳችን ውስጥ ባለው ገንዘብ አይደለም የእግዚአብሔርን አባትነት የምንለቀው። አንዳንድ ሰዎች ገንዘብ ሲያገኙ ባረከኝ ይላሉ። ገንዘብ የሌለው ሰው የተረገመ ነው እንዴ? ብናገኝም ብናጣም ብንበላም ብንራብም የማን ልጆች ነን? የእግዚአብሔር ልጆች። ተመልከቱ፣ ከጥቅማችን ጋር እናያይዘውም። እንዲህ ካሰብክ እግዚአብሔርን አባትነቱን አላመንክም ማለት ነው። ቢያጣም ቢያገኝም አባት ነው አይደለም? ነው አይደለም? ጥሩም ቢሆን መጥፎም ቢሆን አባት ነው በሥጋ በመንፈሳዊውም ምእመናን። እንዲህ ከሆንክ ለምን ትቸገራለህ? ሰይጣን ይፈትናቸዋል። አሁን እንደዚህ ይመጣና ሰይጣን እንግዲህ ሁሌ እባብ እየሆነ አይመጣም። ይህን መጠበቅ አለባቸው። ስልት ይቀይራል። የተነቃ ነገር አይደግምም አይደለ? ሁሌ እባብ አይሆንም። ወደኛ ሲመጣ በጓደኞቻችን ይመጣል፣ በዘመዶቻችን ይመጣል። አሁን አንቺ እንደው በእውነት እግዚአብሔርን ሕግ እየጠበቅሽ እንዲህ ቤተ ክርስቲያን እየተመላለሽ እየጾምክ እየጸለይክ እያስቀደስክ እየቆረብክ አሁን እንዲህ መሆን ነበረብህ እንደው እግዚአብሔር እኮ እንደው ብሎ ከእግዚአብሔር ያጣላናል። ሰይጣን ነው ከነዚህ ሰዎች ጋር ሆኖ እየተናገረ ያለ። እኛ የሰለስቱ ደቂቅ እምነት ነው ያለን። የምናመልከው አምላክ ከሚነደው እሳት ሊያድነን ይችላል። ባያድነንም ግን ላቆምከው ምስል አንሰግድም። ባያድነንም ተመልከቱ፣ እኛን ስላላዳነን አዳኝ አይደለም እንዳትላል። እውነተኛ እምነት ማለት ኮንዲሽናል የሆነ ነገሮች ሲመቻቹልህ እግዚአብሔር አለ፣ ነገር ሲበላሽብህ በዙፋን የለም የምትል ከሆነ አንተ በእግዚአብሔር አታምንም። ስለዚህ ክርስቶስን መጥቶ የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርጋል። አንድ በሉ። ሁለተኛ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግ። እስኪ በሉ እነዚህን ድንጋዮች ዳቦ አድርግ። እስቲ ለራበው ሰው አንድ ተለቅ ያለ ድንጋይ ዳቦ ቢሆን ይበቃዋል አይበቃውም? ይበቃዋል አይበቃውም? አንድ ትልቅ ድንጋይ አይበቃው? አይበቃችሁም እንዴ? ርቧችኋል መሰለኝ። ይበቃዋል አይበቃውም?
እንደው ግዴለ ይሄንን አትሮንስ የሚያህል ድንጋይ አይበቃው? ለራበው ይበቃዋል? ያው ይበቃዋል እንዴ። ይህን የሚያህል ዳቦ ከበላችሁማ በእውነት ጸበል ተጠበቁ አይደል? ይሄማ ሌላ መንፈስ አለ ማለት ነው ውስጣችሁ። እቺን አትሮንስ የሚያህል ድንጋይ ዳቦ ቢሆን ይበቃል አይበቃል? ይበቃል። ሰይጣን ግን ይችን ድንጋይ ወይም ያንን ድንጋይ ዳቦ አድርጋል አይደለም ያለ፣ እነዚህን ድንጋዮች ዳቦ አድርግ ነው። ስስት የሚያስተምረው ሰይጣን አያችሁ። እነዚህን ድንጋዮች መካከለኛው ምስራቅ እኮ ድንጋይ ነው የሚበዛው፣ እንደው አገሩን ዳቦ አድርገው ማለት ነው ባጭሩ። ሰይጣን ሌላው የእግዚአብሔር ልጅነትህን ከጥቅም ጋር እንድታያይዝ ያስተምርሃል። አንድ ሁለተኛ ስግብግብ እንድትሆን ያስተምራል። ከሚበቃህ በላይ እንድትመኝ ያስተምራል። እነዚህን ሁሉ ድንጋዮች ዳቦ አድርገህ መብላት እንዲያምረን። ዓለማችን ላይ አሁን የዓለም ሕዝብ አብዛኛው ይራባል፣ ይቸገራል፣ በድርቅ በረሃብ በጦርነት ይሰቃያል። ተንደላቀው የሚኖሩ ደግሞ ከ1000 በታች የሆኑ ጥቂት ሰዎች አሉ። የዓለም ሀብት እነሱ ኪስ ላይ ነው ያለው፣ በጥቂቶች እጅ ነው ያለው። ቢበተን እኮ ለዓለም ይበቃል፣ ግን ስግብግቦች ናቸው። ለምን? እነዚህን ድንጋዮች ዳቦ አድርጎ መብላት ውስጣቸው ስላለ። ብዙ ሀብት ኖሯቸው አሁንም መጨመር ነው የሚፈልጉት። ያለው የበለጠ ማግኘት ይፈልጋል። ብዙ የተቸገራል አይልም። ይሄ የሰይጣን አስተሳሰብ ነው፣ ስስት ማለት ነው። እዚች ዓለም ላይ ለሁላችን የሚበቃ ሀብት አለ፣ ግን ጥቂቶች ይዘው ከምረው ቆልፈው እስኪበሰብስ እስኪበላሽ የሚያጠፉት ብዙ ሀብት አለ። ምን አይነት አስተሳሰብ ነው? የሰይጣን ነው። እነዚህን ሁሉ ድንጋዮች ዳቦ አድርግ። ሌላው ድንጋይ ዳቦ ማድረግ ተአምር ነው፣ መንፈሳዊ ኃይል ነው፣ መንፈሳዊ ጸጋ ነው። ሰይጣን ለክርስቶስ እያለ ያለው ምንድን ነው? መንፈሳዊ ተአምር የማድረግ ኃይልህን ለሆድህ ተጠቀመው ማለት ለጥቅምህ ተጠቀመው። ስለዚህ ሰባኪው ስብከቱን፣ ዘማሪው መዝሙሩን፣ ሀብተ ፈውስ የተሰጠው ሰው ፈዋሽነቱን ለሆዱ ለገንዘቡ እንዲጠቀም የሚመክረው ሰይጣን። መንፈሳዊ ጸጋችንን ለስጋዊ ነገር ከመጠቀም እግዚአብሔር ይሰውረን። ክርስቶስ ምን አለ? እነዚህን ድንጋዮች ዳቦ አድርግና ብላ ሲለው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም? በእንጀራ ብቻ አይኖርም አለ። ርዕሳችን ይሄ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ምን ማለት ነው? ብዙ ትርጉም አለው። አንዱ ግን ጾም ነው። ሰው በምግብ ብቻ አይደለም በጾምም ጭምር ነው የሚኖረው ነው ያለው ክርስቶስ። ለምን? ሰው ከእግዚአብሔር አፍ በሚወጣ ቃል የተባለች ጾም ናት። ጾሙ አትብሉ የሚል ትእዛዝ የተናገረው ማን ነው? በነገራችን ላይ መጽሐፍ ቅዱስ ላይ 10ቱ ትእዛዛት ከመጻፋቸው በፊት አትስረቅ፣ አትግደል፣ ከኔ በቀር ሌላ አምላክ አታምልክ የሚለው ከመጻፉ በፊት እግዚአብሔር ለመጀመሪያ ጊዜ የተናገረው ሕግ ጾም ነው። ይህንን ዕፀ በለስ ምን አትበሉ አትብሉ ማለት ከዕፀ በለስ ጹሙ ማለት ነው። የመጀመሪያይቱ ሕግ ከእግዚአብሔር አፍ የወጣች ቃል ጾም ነች። ሰው ከእግዚአብሔር አፍ በሚወጣው ቃል በጾም ጭምር ነው እንጂ በእንጀራ ብቻ አይኖርም። በእንጀራ አይኖርም አይደለም ያለው ክርስቶስ። በምን አይኖርም? ብቻ አይኖርም። እንጀራ ብቻውን ሊያኖር ይችላል። እንጀራ ግን ያስፈልጋል አያስፈልግም? ያስፈልጋል። እንጀራ ያስፈልጋል ለመቆም። ግን በእንጀራ ብቻ አይኖርም። አንተ እንደሚመስል እኮ ምግብ ማለት የሚበላው ብቻ አይደለም። ሌላ የማይበላ የሚመስልህ ግን መንፈሳዊ ምግብ አለ። ሰው ስጋና ነፍስ ነው። እንጀራ ሲበላ ስጋውን ይመግባል። የእግዚአብሔርን ቃል ሲሰማ ግን ነፍሱን ይመግባል። እንጀራ ብቻ እየበላ ስጋውን እየመገበ ነፍሱን ከተዋት ስጋዊ አውሬ ይሆናል። ምክንያቱም ሁላችን ሁለት ባህሪ ነው ያለን በውስጣችን፣ ባህሪ መላካዊና ባህሪ እንስሳዊ። የእንስሳ ባህሪ ያለን ወይም ደግሞ ሰው በመሆናችን እንስሳ ሲባል እንዳይከፋቸው አደራ። 40ቱ እንስሳ ውስጥ አንዱ ሰው ነው። ስለዚህ ምንም ከእንስሳት ነው የምንመደበው። ሳይንሱም ምንድነው ቲንኪንግ አኒማል ይለናል። የሚያስብ እንስሳ ነው የምንባል። እንስሳዊ ባህሪ ያለን። እንስሳዊ ባህሪህን ብቻ የምትመግብ ከሆነ እንስሳ ትሆናል። መልአካዊ ባህሪህን ብቻ ከመገብክ መልአክ ትሆናለህ። ምድራዊ ሆነ ሰማያዊ ትሆናለህ። ሰው ነው ወይስ መልአክ ታስብላል። ሁለቱን አመጣጥነህ ከመገብክ ምድር ላይ መኖር ትችላለህ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም። ይህቺ ምግብ ጾም ነች ምዕመናን። ዛሬ የምንጀምረው ጾም ነው። ከእግዚአብሔር አፍ የወጣ ቃል ነው። ለምንድን ነው የምንጾመው? እንዴት ነው የምንጾመው? እኔ ይህችን ነገር ተናግሬ ወርዳለሁ። ለመጨረሻ ጊዜ በሉ ቃሉን። ሰው ከእግዚአብሔር አፍ በሚወጣ
ቃል ሁሉ እንጂ በምን ብቻ አይኖርም? በእንጀራ ብቻ አይኖርም። ጾም በእንጀራ ብቻ እንደማይኖር ስንረዳ የምናደርገው ነገር ነው። ብዙ ሰው ጾም አይገባው፣ የጾም ጥቅም አይገባው። ምን ያህል ጾም እንደማንወድ የሚያሳየው አሁን የዛሬው ምሽት ነው። እርግጠኛ ነኝ ብዙዎቻችን ከዚህ ጉባኤ ከሄድን በኋላ እስከ ሌሊቱ 5:59 እንበላለን አይደል? ትበላላችሁ አትበሉ? እንዲህ የመጨረሻዋን አጥንት ራሱ ይዘን እየጋጠን የግድ ነው የምንላቀቀው ጾሙ ሳይገባ ብለን። ለምግብ ያለን ፍቅር ለጾም ቢኖረን እኮ እናርግ ነበር። እውነቴን ነው፣ እናርግ ነበር፣ እንሰወር ነበር፣ እንበቃ ነበር። ጾምን አልተረዳናትም ማለት ነው። ውስጣችን ጾምን አይፈልግም፣ ስጋችን ስላሸነፈን። አሁን ብዙ ሰው እንኳን አደረሳችሁ የሚባባለው ጾም ሲገባ ነው ሲወጣ ነው። እውነቱን እንነጋገር፣ ግድ የላችሁ። እንደው ፈገግ ብሎ እንኳን አደረሰሽ የሚለው መቼ ነው? ጾም ሲወጣ። ሲገባ የሚላለ የሚል የለም ማለት አይደለም፣ ግን ደስ ብሎት ብዙ ሰው በብሩህ ገጽ ፈገግ ብሎ እየተቃቀፈ እንኳን አደረሰ የሚለው ጾም ሲወጣ። አልገባንማ። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። በእንጀራ ብቻ አይኖርም እያለ ነው ክርስቶስ። በምግብ ብቻ አይኖርም። ክርስቶስ ራሱ እኮ ነው ያለው። ጾሙ አሳየን፣ ጹሙ አለን በተግባር። እንዲያውም ስትጾሙ እንዲያትኑ ብሎ አለፈው ጥያቄውን። ጾም ያስፈልጋል ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደል፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃት። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች። ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተ ክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ለሁሉ አራያ ነው። ለባለ ትዳሮቹ ቤተ ክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተ ክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። ይህንን ነግሬያችሁ ላብቃ። ለምንድን ነው አሁን አብይ ጾም ሊገባ ነው ምዕመናን? አብይ ጾም ደግሞ እንዴት ትልቅ ጾም መሰላችሁ? በዚህ ጾም ያልበረታ ሰው መቼም አይበረታም። ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞት ሰነፍ ገበሬ። በአብይ ጾም ያልበረታ መቼም አትበረታ። አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ። ለምን ሰው ሁሉ ይጾማላ፣ ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወገዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። አሁን በዚህ ጾም ምን ልታረጉ አሰባችሁ ምዕመናን? ምንድነው አሁን ከነገ ጀምሮ ቤተ ክርስቲያን ጾም አወጀች ለኛ ብላ። እስቲ ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለውን ክርስቶስን ምሰሉት ብላለች።
እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል። ምዕመናን በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? ጾም በምክንያት ነው የሚጾመው። በማቴዎስ ወንጌል ምዕራፍ 17 ላይ የተጻፈ አንድ ታሪክ ልንገራችሁና አበቃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሦስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ወጣ። ታውቃላችሁ አይደል? አዎ፣ ይዟቸው ወጣና በዚያ ተራራ ፊቱ ተለወጠ። እንደምታውቁት በደብረ ታቦር ክብሩን ገለጠ። ስንት ሐዋርያት ነው ይዞ የወጣው? 3 ሐዋርያት። እንደው ደስ ብሏቸው እነዚህ 3 ሐዋርያት ጌታ ሆይ በዚህ መሆን ለኛ መልካም ነው፣ እዚህ ካልኖርን ሁሉ አለ ጴጥሮስ። ይህ ሲደረግ ክርስቶስ ስንት ሐዋርያት ይዞ ነው የወጣው? ሐዋርያት አጠቃላይ ስንት ናቸው? ስንት ይቀራሉ? 9 ሐዋርያት። ይገርማቸዋል። ብዙ ጊዜ እኛ ደብረ ታቦርን ስንተርክ 9 ሐዋርያት ምን እያደረጉ እንደነበር ግን አንተርክ። እዛ ብርሃን እየበራ ደስ ሲላቸው 9 ሐዋርያት ችግር ውስጥ ነበሩ። በጣም ከፍተኛ ችግር ውስጥ ነበሩ። ምንድነው ችግራቸው? 9 ሆነው አንድ ሰውዬ ልጁ በጋኔን ተይዞበት እርኩስ መንፈስ ያለበት ልጅ ያለው ሰው ልጁን ይዞ መጥቶ እባካችሁ ፈውሱልኝ አላቸው ለ9 ሐዋርያት። የሚገርማችሁ ይህንን ጋኔን 9 ሐዋርያት በዚህ ቢሉት በዚያ ቢሉት ውጣ ቢሉት ምን ቢሉት አልወጣም አለ። ስንት ሆነው እምቢ አላቸው? 9 ሆነው። ውርደት አሱ ደግሞ ጋኔኑ እንዴት አይነት ክፉ! መቼስ ጥሩ ጋኔን የለም፣ ግን ይሄ ጋኔን ደግሞ በጣም ክፉ ነው። ምንድነው ክፋቱ ካላችሁ፣ አይሰማም፣ አይናገርም። ምን አይልም? አይሰማም። የት ነው ያስከው ስትለው አይሰማም። ማነ ተናገር ስትለው አይናገር። ደንቆሮና ዲዳ የሆነ ጋኔን ለ9 ወዲህ ቢሉት ወዲያ ቢሉት እምቢ አለ። አሁን ይገርማቸዋል። 9 ሐዋርያት ሽምቅቅ ብለው ተዋርደው ቆመዋል። አሁን ምዕመናን እዚህ ቀራንዮ መድኃኔዓለም አንድ ሰው ልጁ ርኩስ መንፈስ ይዞት እዚህ መጥቶ የዚህ ደብር መደበኛ ካህናት 9 ካህናት ወጥተው ውጣ ቢሉት ጋኔሉ እምቢ ቢል ምንድነው የምትሉት? ዘንድሮ እኮ ቄስ የለም አይደለም? ምን አባት የለም እኮ ነው የምትሉት። እና ህዝቡ በቃ መታዘብ ጀመረ። ጸሐፍት ፈሪሳውያን ደግሞ ደስ አላቸው። ድሮም ጋኔን ማውጣታቸው ነበር ትንሽ ያስከበራቸው ሐዋርያቱ። እምቢ ሲል መሳቅ ያደረጓቸው። 9 ሐዋርያት ተሸማቀቁ። ይሄ ሲሆን ጴጥሮስ፣ ዮሐንስና ያዕቆብ ከጌታ ጋር ደብረ ታቦር ላይ ናቸው። ጴጥሮስ ምን ይላል? ጌታ ሆይ በዚህ መሆን ለኛ መልካም ነው። እዛ ወንድሞች ይጨነቃሉ፣ አንተ በዚህ መሆን ለኛ መልካም ነው ትላል። አንዳንደኛ ሲመቸን እኮ የሌላው ችግር አይታየም። አሁን ጌታ 3ቱን ሐዋርያት ይዞ ወረደ። ይህ ሰውዬ ሲወርድ ልጁ ይዞ ይህ ሰውዬ ቀረበ ወደ ክርስቶስ። ከኔ ጋር ናችሁ ምዕመናን? ጌታ ሆይ አለው፣ ልጄን እርኩስ መንፈስ ይዞታል። ከልጅነቱ ጀምሮ አብሮት ያደገ ጋኔን አለበት። ማታ ማታ ጨረቃ ስትወጣ በጨረቃ እያነሳ ይጥለዋል። ማታ ማታ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ራሱ እንዲጎዳ ማለት ነው። እሳት ውስጥ ይጥለዋል፣ ውሃ ውስጥ ይጥለዋል። ካደገ ጀምሮ ከልጅነቱ አለቀቀው ይሄ ጋኔን። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይሰማም። አሁን ክርስቶስ ቢቻልህስ ይባላል። ለምን መሰላችሁ? ደቀ መዛሙርቱ ስላቃታቸው፣ ያው መምህራቸውም የነሱ ቢጤ ነው ብሎ። አሁን ክርስቶስን ያስናቅነው እኮ እኛ ተማሪዎች እኮ ነው ምዕመናን። እኛ ስላቃተን እሱ የሚያቅተው እንዳይመስላችሁ። ቢቻልህስ ልጄን ፈውስልኝ አለው። ጌታ ምን አለ? ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለው። ይህን ጊዜ ይህ ሰው ምን አለ? አምናለሁ፣ አለማመኔን እርዳው። እስኪ በሉ ከኔ ጋር አምናለሁ፣ አለማመኔን እርዳው። አሁን እስቲ በደንብ ከሰማችሁ መልሱልኝ። ይሄ ሰውዬ ያምናል አያምንም? እስቲ ቃሉን እንድገመው። አምናለሁ፣ አለማመኔን ይሄ ሰውዬ ያምናል አያምንም?
ያምናል አያምንም? አምናለሁ ብሏል አላል? ያምናል አያምንም? አለማመኔን ደግሞ ብሏል። ይህ ሰው ያምናል ወይስ አያምንም? ተምታታባችሁ አይደል? እሱም እንዲህ ነው የተምታታበት። እስኪ በሉ አምናለሁ አለማመኔን በሌላ ልተርጉምላችሁ። እንደዚህ እኮ ነን እኛ እኮ ከዚህ ሰውዬ በምንም አንለይ። ታምናላችሁ አታምኑ? ግን ደግሞ አኗኗራችን እንዳመነ ሰው ነው። ስለዚህ አናምን። ትጾማላችሁ አትጾሙ? ግን እየጾምን ነው በእውነት። ስለዚህ እጾማለሁ በሉ እስኪ። አለመጾሜን እርዳው። እየጾሙ አለመጾም አለ ለካ። እስከ 9 እንጾማለን። ስጋ እንበላም፣ የሰው ስጋ ግን እንበላለን። ሰው ግን እናማለን። ሐሜት አያርግብኝ እንጂ ብለን እናማለን። እኔ ለማማት ብዬ አይደለም ብለን እናማለን። እጾማለሁ አለመጾሜን እጸልያለሁ። ትጸልያላችሁ አትጸልዩ? ግን አሁን እውነተኛ እንጸልያለን። ስለዚህ ጸልያለሁ አለመጸለየን እርዳው። ምን አሁን ለጸሎት ቆመን ስንት ነገር አይደል የምናስብ? አባታችሁ ነው ብላችሁ እስክጨርሱ ስንት ቦታ ነው ደርሳችሁ የምትመጡት? እኔ አንዳንዴ እንደውም አባታችሁ ነው ከመቼው አለቀ ብላችሁ አታውቁ? መሀል ላይ አቋርጬው ነው ወይስ እንዴት ነው ብላችሁ አታውቁ? የጸሎት መጽሐፍ ልንጸልይ እኮ መጽሐፍ ይዘን ስንት ገጽ ቀረው ብለን እንቆጥራለን እኮ አይደል? ይሄ ነገር እንደ እየጨመረ ነው እንደሚሄደው እያልም ማለት ነው። ስለዚህ እጸልያለሁ አለመጸለየን እርዳው በሉ እስኪ። እጸልያለሁ አለመጸለየን እርዳው። ቤተ ክርስቲያን እመጣለሁ፣ ቤተ ክርስቲያን አለመምጣቴን እርዳው። እንመጣለን እኮ ግን ከልባችን አንመጣም። መመላለስ እንጂ መመለስ አቃተን እኮ። እንመላለሳለን ግን አንመለስም። እንሰብካለን ግን አንሰበክም። ከባድ ነው። ይሄ ሰውዬ እንዴት አይነት ጸሎት ጸለየ? አምናለሁ አለማመኔን እርዳው። ልታድን ትችላለህ ብዬ አምናለሁ፣ ግን ደግሞ እምነቴ ብቁ አይደለም፣ ሙሉ አይደለም። አለማመኔን እርዳው አለ። ይህን ጊዜ ጌታ አምጣው ልጁን አለው። ይህንን አብሮ አደግ ጋኔል ሌሊት አንዴ ወደ እሳት አንዴ ወደ ውሃ የሚጥለው ከዚህ ልጅ አልላቀቅ ያለውን ጋኔል አምጣው አለው። አመጣለት። ውጣ አለው። ያ ጋኔል ወዲያውን ወጣ፣ ልጁም ጤነኛ ሆነ ይላል። እግዚአብሔር የተመሰገነ ይሁን። ሰይጣን ለክርስቶስ ምኑ ነው? ምን ቀላል እኮ ና ሲለው ይሄዳል፣ ሂድ ሲለው ይሄዳል። ውጣ አለው፣ ወጣ። አሁን ለምንድን ነው ይህ ጋኔል ያልወጣው የሚለው? ህዝቡ ልክ ጋኔሉ ሲወጣ ያው መቼስ እስኪወጣ ነበር ሲጠብቁ የነበሩት፣ ወደ ቤታቸው ሄዱ። 9 ሐዋርያት ግን ወደ ክርስቶስ ቀረቡ ይላል። እነዛ ለ9 ብለው እምቢ ያላቸው አሉ አይደል? መጡ ወደ ጌታ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። በእውነት እንዴት አይነት ልመና ነው! እኛ ልናወጣው ያልቻልነው ለምንድን ነው ጌታ ሆይ? የሚያገለግል ሰው፣ ካህን፣ የቤተ ክርስቲያን ሰው ወደ ክርስቶስ ቀርቦ መጠየቅ አለበት። እኛ ለምን አቃተን? ሰታህን ነበር አጋንንትን አውጡ ብለህን ደስ ብሎን አጋንንትን አውጥተን ነበር። አሁን ለምን እምቢ አለን? ሰው ፊት ተዋረዱ ሐዋርያት። ለምን እንዲሆንን ጌታ ሆይ ልናወጣ ያልቻልነው ለምንድን ነው? የሚያገለግል ሰው ከክርስቶስ ጋር ለብቻው የሚነጋገርበት ሰዓት ያስፈልገዋል። ለምን አቃተኝ ጌታ ሆይ? ሰብኬ መመለስ፣ አጥምቄ መፈወስ ለምን አቃተኝ? ፍሬ ማፍራት ለምን አቃተኝ? ለብቻዬ መጠየቅ አለብኝ። ክርስቶስን ጠየቁት ሐዋርያት። ስለ እምነታችሁ ማነስ ነው አለ። ስለ ምናችሁ ማነስ? እዚህ ላይ በእውነት በጣም የሚገርም ነገር ልንገራችሁ። ህዝቡን ልክ ጋኔሉ እንዳልወጣ ሲያውቅ ክርስቶስ ዞረና ህዝቡ ምን አለ? የማታምን ትውልድ ሆይ እስከ መቼ ድረስ ከእናንተ ጋር እኖራለሁ? ምንም አትል ትውልድ ብሎ ህዝቡን ገሰጸና ነው ጋኔኑን ያወጡ። አሁን ደግሞ ሐዋርያቱ ሲመጡ ለምን ልናወጣ አልቻልንም ሲሉት ስለ እምነታችሁ ማነስ ነው አለ። የዚህ ልጅ ጋኔል ያልወጣው በማን እምነት መጉደል ነው? በህዝቡ ነው ወይስ በሐዋርያቱ? በሁለቱም ነው። ሐዋርያቱም እምነት ስላነሳቸው ማውጣት አልቻሉ። ሁለተኛ ህዝቡም እምነት ስለጎደለው ነው። ጋኔን የማይወጣው በሶስት ምክንያት ነው አለ ክርስቶስ። አንደኛው ተጠማቂው ታማሚው ሰውዬ እምነት ሲጎለው፣ ሁለተኛው አጥማቂው እምነት ሲጎለው፣ ሶስተኛው እግዚአብሔር ይሁን ካለ ይቆይ ይፈተን ትንሽ ካለ።
ግን በጣም የሚገርመው ክርስቶስ ሊያወጡት አልቻሉም ደቀ መዛሙርት ብሎ ሰውየው ሲነግረው አይረቡም እኮ እኔ እኮ ስልጣን ሰጥቻቸው ነበር ግን ይኸው አዋረዱኝ አላለም። ደቀ መዛሙርቱን አልተሳደበም፣ አልወቀሰም። ስለ እምነታቸው ማነስ እኮ ነው ያላወጡት፣ እምነት የላቸው አላለም። ክርስቶስ ካህኑን ህዝቡ ፊት አያዋርድ፣ አገልጋዩን አያዋርድ። አሁን እኛ ምን ዛሬ ምን ካህን አለ ምን አባት አለ ሲባል ደስ ይለናል። ክርስቶስ ግን እንደዚህ አላለም። እምነት ስለሌላቸው ነው አላለም። ለብቻቸው እምነት ስለሌላቸው ነው አላቸው። የወቀሰው ማንን ነው? ህዝቡን ነው። ምን ካህን አለ ካልከኝ ምን ምእመን አለ ነው መልሱ። ምን አባት አለ ካልከኝ ምን ልጅ አለ ነው ክርስቶስ መልሱ። አባቶች የሉንም ካልክ እኔም ልጅ አይደለሁም ብለህ ራስን መጠየቅ አለ። ዛሬ አባት የለም እረኛ የለም ካልክ አንተ በግ ነህ ወይ? ክርስቶስ እንዲህ ነው አነጋገሩ። ስለዚህ ህዝቡን የማታምን ትውልድ ብሎ ለብቻ ገሰጸው፣ ደቀ መዛሙርቱን ለብቻቸው ገሰጻቸው። ከዛ ጋኔኑን አስወጣ። ያላወጣችሁት በእምነት ጉድለት ነው አለና መጨረሻ ላይ ምን አለ? ነገር ግን ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ምን መሰላችሁ ምእመናን? ጾም ብቻ የሚያስወጣው ጋኔን አለ። አሁን እኛ እዚህ ያለነው ሰዎች ይህን ትምህርት የምትሰሙ ከልጅነት ጀምሮ አልወጣ ያለ ጋኔን የለብንም ወይ ነው? ኧረ እኛን ቆይና ቆይ ኢትዮጵያ ሀገራችን አለቅ ያለ ጋኔን የለም ወይ? አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አይደል? ይህንን ልጅ ሀገራችን ኢትዮጵያን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት ምንድን ነው? አንዴ ፍቅር በፍቅር ሆነን እፍ ብለን አገር ያዝንላል፣ አንዴ ደግሞ እርስ በርስ እንጋደላል። አንዴ ወደ ውሃ አንዴ ወደ እሳት የሚጥላት እችን ሀገር ምንድን ነው? መቼ ነው የሚቆመው የዚች ሀገር ደም? ያቺ ሴት 12 ዓመት ደም ፈሰሳት። የክርስቶስን ጨርቁን ነክታ ደሟ ምን አለ? የኢትዮጵያ ደም ስንት ዓመት ፈሰሰ? ምመና የሀገራችን ደም መቼ ነው የሚቆመው? ከኛ መሃል አንድ በእምነት የክርስቶስን ቀሚስ የሚይዝ ሰው ጠፋ ማለት ነው። መቼ ነው ምናርፈው? በግላችንስ ምእመናን ከልጅነት ጀምሮ የያዘን ጋኔን ምንድን ነው? ማታ ማታ በጨረቃ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ምእመናን አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም? ወጣቶች የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት አንዴ ወደ መዝሙር አንዴ ወደ ዘፈን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣ አለች። ድጋሚ ውሃ እንዳልቀዳ እባክህ ያንተን ውሃ ስጠኝ። ክርስቶስ ለሁላችን የእሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ እግዚአብሔር የምንሄድባቸውን ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የህይወት ውሃ ለሁላችን ይስጣል። ማታ ማታ ምን እንደሚጥለን ያውቃል። በጨረቃ ምን እንደሚነሳብን ያውቃል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። የሆነ አልተው ያላችሁ አመል የለም ወይ ምእመናን? አሁን አብይ ጾም እየገባ ነው። የቱን ጋኔል ነው የምትነቅሉት? በዚህ ጾም ካለ ጾም የማይወጣ ጋኔል አለብን። ከልጅነቱ ጀምሮ የተባለ አለቀን ያለ ያደገብን አመል አለ። ክፉ አመል፣ ስድብ ሊሆን ይችላል፣ ሐሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። እግዚአብሔር ይህንን ጾም አንዳች ክፉ አመላችን የሚነቀልበት ያድርግልን። የሰማነውን በልቡናችን ያሳድርብን።